የሚጠቀሙኝ ፋይናንሻሊ ጥረት ያለባቸው ድሃ ወንዶች አሜሪካን ሀገር ቂጣቸው በመቀመጥ አረንጓዴ የሆነ ገባችሁ? እነዚህን ደግሞ አለቃቸውም። ጆከር የሚባለው ሌባ የብልጽግና ካድሬ ነው። በቃ እጅ ተፍንጅ ተያዘ ዛሬ። እጅ ተፍንጅ ተያዘች ጆከር ዛሬ እጅ ተፍንጅ። ቤተልሔም ዳኛቸው ባታውቅ ይህን ጉዳይ ዩሪ ባያውቅ አንተ ከተሳካል ነበር። እኔ ሲጀመር ይትላችሁ በጎኔ ንጹህ አማራዎች አሉ ብዬ ካሰብኩ ዴይ ቱ ዴይ በአማራነት የደረሰብኝን ነገር እናገራለሁ። ለማውቃቸው ሰዎች እናገራለሁ። እንደዚህ ያደረጉኝ ሜቢ ችግር ቢፈጠርብኝ እንኳ ራሱ እንዳውቁ ፈልጋለሁ። ነግራችኋለሁ። ሜቢ እኔ የሆነ ነገር ብሆን ያ በህይወት ያለ ሰው ስለ እኔ ያወራል። ቴምር እኮ እንደዚህ ብላኝ ነበር ብሎ የቤቴን አድሬስ ላኩልኝ። ለቤተልሔም ዳኛቸው የቤቴን አድሬስ ላኩልኝ። እሷ ጋር ስጣላ ነው የላኩልኝ የቤቴን አድሬስ። የመጀመሪያ እሷ ጋር ሳንጣላ በፊት ውክልናዬን አስፈራሩት። የንግድ ፍቃዴን ላኩልኝ። ለእሷ ጉዳይ ከዚህ በኋላ አንድ ነገር ብታደርግ እንገላለን አሉት ብዬ ለቤተልሔም ዳኛቸው ነግሬያታለሁ። ኧረ እባክሽ አለችኛ። እንደውም ንብረት እንኳ ቢኖርሽ እንኳ ካለሽ ቢወስዱትን ፋኖ 4 ኪሎ ሲገባ ያስመልሱታል ምናምን ብላ እንደውም አጽናናችን። ኧረ እኔ የለኝም ንብረት አልኳት። ቤተልሔም ዳኛቸው ታውቃለች ይሄንን ጭቅማላም። ለማንኛውም ይሄንን ሌባ ትግሬ ጆከር የሚባል ወንድሞቹ በሙሉ የብልጽግና ካድሬዎች ፋኖን የሚያስጨፈጭፉ እነሱ እዛ እያስጨፈጭፋሉ። እሱ ደግሞ እዚህ አማራ በሚል ስም ይሄ መሰሪ ተንኮለኛ ኦሮሞን እየተሳደበ አማራን ያስጨፈጭፋል መሬት ላይ። አማራ እኮ ስንቱን ጉር ነው የተሸከመው። ዛሬ በእኔ ጉዳይ ጭንብሉ ተገለጸ። አለቀ። ዩደን ጆከር ዩደን ጨርሰሃል። በቃ በእኔ ጉዳይ ማንነትህ ተገልጿል። ይልቁንስ ማለት ነው ፍራው ልቴቻ ያሰጠቅ ብር ቢቀርብክ ይሻልህ ነበር። አብዛኛው አማራ ማንነትን ዛሬ በደንብ ገልጸዋል። በቃ ታውቃል። በቃ እኔ ነካክ። እኔ ደግሞ ፈጣሪ ጥሎብኝ ማለት ነው የሆነ ነገር ስደረግ የሆኑ ሰዎች ወደ እኔ ይመጣሉ። አለቀ። ዶክሜንት ይዣሉ ብላ ያልከው ዶክሜንት የብልጽግናዎች እጅ ላይ የነበረ እኔን ከፋኖ ትግል አፍሽን ዝጊ ያሉብኝ ዶክሜንት ነው። ይሄ ዶክሜንት ካልሆነ ውክልናሽን እንደፋዋለን፣ በስብሽ ንብረት ምንም ካለ እንወርሳለን ብለው ያስፈራሩብኝ ዶክሜንት ነው። ዶክሜንት ዛሬ ይዘው መጣክ። የንግድ ፍቃድ የቤት ካርታ ነው መሬት ነው ብለክ ይዘህ መጣክ። አንተ ማይም አንብ መጀመሪያ ተው ብያለሁ። ተው በቃ ዛሬ እጄ ላይ ወድቃል። አንተ ካድሬ ሌባ ተነቃብክ። ያ አውሩ ማውራት የምትፈልጉና ወደ ሌላ ረገጣ ሄዳለሁ። ሌላ የሚረገጣለ። እሺ ተምርዬ እንደምን አረፈድሽ? እንዴት ነው ወንድሜ? አለን። አይ ጥሩ ነው። እነዚህ በአማራ ስም እየመጡ የማንነት ችግር ያለባቸው ሰዎች ሲፈልጋቸው አማራ ሆነው እንደ አማራ በአማራ ስም ሌላውን ሕዝብ ይሳደባሉ። የአማራ ሕዝብና አማራ እንዲጠላ ያደርጋሉ። እውነታው ደግሞ ሲመጣ እንደዚህ ፍንክች ብለው እንትን ብሎ ማንነታቸው ይገለጣል። እኔ እነዚህ ሰዎች ገና ድሮም እነዚህ ሰዎች አማራን አይወክሉም። የአማራ ልጅ ተሳዳቢ እንደዚህ አይነት የወረደ ስድብ የሚሳደብ የለብንም። እነዚህ ግን በአማራ መሬት ላይ መቼም ያው ድሮ አባቶቻችን በጭሰኝነትና በግብርና የነበሩ ኋላም ደርግ መሬት ላራሹ ብሎ የሰጣቸው እዛ የተፈለፈሉ ከዛ ለወያኔ ደግሞ እንደ ጸረ ሽምቅ ተዋጊ እንደ ሽምቅ ተዋጊ ሆነው ያስቀመጣቸው ቦምቦች ናቸው። የአማራ ትግል እንዲያሸንፍ አይፈለግም። የአማራ ፖለቲከኛ እንዲወጣ አይፈልጉም። አማራ በማንነቱ ተነክቶ ሶሻል ሚዲያ ላይ እንደዚህ ለነፃነቱ ሲናገር ሲታገል አይፈልጉም። ወጥተው ማሸማቀቅ ነው የሚፈልጉት ባለ በሌለ ነገር። ስለዚህ እነዚህ ተከፋዮች ናቸው። ሁለተኛ ጸረ አማራዎች ናቸው። የአማራን ሕዝብ በተለያየ መልኩ እየከፋፈሉ ለትግላችንም መከራ የሆኑ ወራዶች ናቸው እና አንቺ ደግሞ ጀግና ነሽ፣ የጣይቱ ልጅ ስለሆንሽ አንዷ በቅ ሆነሽ እንደዚህ ድምጥማጣቸውን እያጠፋሻቸው ነው። አሁን እነሱ የመሄጃ ጉዳቸው ስለተጋለጠ እንደው ዝም ብለን አንሞትም ብለው ነው እንጂ
ኦልሬዲ አልቆላቸዋል፣ ሞተዋል። ከአሁን በኋላ የአማራ ህዝብ እነዚህን ሰዎች ማንንም አይሰማቸው በምንም ምክንያት። ያው የእነሱ በድብቅ ያስቀመጧቸው የዚህ ኦሮሞማም ሆነ የሌሎቹ እንትን አጀባጀብ ሊሏቸው ይችላሉ። ግን ከአሁን በኋላ በአማራ ህዝብ ላይ ፕሮፓጋንዳም ሆነ ዘረፋም ሆነ ምንም አይነት የሚያገኙት ሳፕላይመንት የላቸውም። እና አንቺ ጀግና ነሽ። አንቺ ደግሞ የምትናገሪው እርግጠኛ ነው። እርግጠኛ ሆነሽ የምትናገሪያት ደግሞ ታርጌቷን ይመጣል። ትዝ ካለሽ የዛሬ ዓመት አንድ ደግሞ ሌላ ነበር። አሁን ከሶሻል ሚዲያ ከዛ ወዲህ እርም ብሎ ጠፍቶ ጌመር ሆኗል። አንድ አማን የሚባል ሰውዬ ከዛ ወዲህ እርም አማን እንትናስ ያ ማነው ስሙ AK-47 እያለ ብሎ መጥቶ ፎቶ እየዘቀዘቀ ህፃን ልጅ እየዘቀዘቀ የአማራ ብሔርተኛን ሲሳደብ የነበረው ታውቀዋለህ? ተደብቆ እሱ ልጅ ፎቶውን ፈልጌ በስድስተኛው ያገኙት አመጣው፣ ለጠፍኩለት፣ ጠፋ አለቀ። ብዙ ሌቦችን አጋልጫሉ። የዚችን የአዝማሪ ልጅ የቤተልሔም ዳኛቸውን አዝማሪዋን ሳይቀር ዶክተር ስለሽ የሚባለውን ሰውዬ ልጁን ሆዱ ላይ ታቅፎ የነበረው ልጁን ሴክስ እያረጋት ነው እያለ እነ መዓዛ መሐመድን እነ ዶክተር ምስጋናውን ሳይቀር የእስክንድር ነጋ ደጋፊ ሆኖ እንደዛ ሲሳደብ አንድ ቀን እንደምንም ብዬ አገኛለሁ ብዬ ዛትኩበት። ከዛ ለካ የሲያትል ባሮቲም የሚባለው ቡድን ኳስ ተጫዋች አምበል ነው፣ 2 ቁጥር ሆኖ በውስጥ የሆነ ኢንፎርሜሽን መጣልኝ። እንትን ሂጄ አትላንታ ጆርጂያ ሂጄ አንጠልጥዬ አመጣሁት። ፎቶውን ሳወጣበት ጠፋ ከሚዲያ አለቀ። እኔ በምንም ተአምር እኔ ዝም ብዬ ሰዎችን አላጠቃም። ቆይ አንዴ፣ አቤት ኢንፎርሜሽን ሰጥቼልህ ውረድ። ቆይ አንዴ ይጨርስ። ቆይ እንትና ይጨርስና ታወራለህ። ኢንፎርሜሽን ልስጥሽ። እሺ ቆይ እሺ ቆይ አንዴ እንትና ኪንግ ያውራና ይጨርስና ታወራለህ። አንድ ደቂቃ ነው። ትክክል ነሽ። ምክንያቱም ትክክለኛውን መረጃና ማስረጃ ስለምታመጪ ሁለተኛ ቀን አይሉ። አሁን እነዚህ ነበሩ በተለያየ ቦታ ተሰማርተው እነ ሞጣቢያቸው እነዚህ እነ ቤቲ ቤያቸው ሁሉም የማንነት ችግር ያለባቸው ናቸው። አማሮች አይደሉም። ቤቲ ብትባል ኦሮሞ ነች፣ በግማሽ አገው ነች። ራሷ ወጣ የተናገረች ሴትዮ ነች። እዛ እሷ ቤትም ሲሰበሰቡ የነበሩት የጎጃም ጎጠኛ ነን ምናምን ብለው የሚናገሩት ሁሉ እያንዳንዳቸው ማንነታቸው ሰርች ሲደረግ አማሮች አይደሉም። በአማራ ስም ግን ተደራጅተው የአማራን ህዝብ ጎፈንድሚን ከፍታለን፣ ለአማራ ፖለቲካ ለፋኖ ቆመናል፣ በዚህ እያሉ ከዛም ወርደው ደግሞ ጎጃምን ብቻ ነው ብለው ትግሉ ራሱ አንድ እንዳይሆን ሲያደርጉ የነበሩ ስለሆነ እነሱም ላይ ጥሩ ስራ ሰርተሻል። አሁን የሉም እነሱ። እነዚህ ደግሞ ትንሽ ጥቂት የቀሩ ነበሩ። አንዴ ዛሬ ማጅራቸው ተመቷል። አንዴ ጆከር ሌባው እያየው ነው ከታች ሞዴል የእንትናን የጂጂክያ ሞዴል የሚለው አካውንት ያንተ ነው አውቀዋለሁ። አንተ ሌባ ማለት ነው። አንተ ሌባ ጋማ ተብልሃል። ጋማ አልኩክ። እስከ ዛሬ ብልጽግና ካሬ መሆኑን አላውቅም ነበር። አንተ ሌባ ወንድሜ አትስደቢው። ውርድ አንተ ደግሞ እብድ ውርድ። ምን አባቱ ደግሞ ይኸውልህ ስማ፣ ሚዩት አድርግማ ኪንግ ጆከር። አንተ ሌባ ከታች እያየሁህ ነው። በዛኛው አካውንትክ ብሎክ ስላረከኝ አታቀኝም ብለህ በዚህኛው አካውንት መታሃል። አንተ ጥንባታም ማለት ነው። ይሄ ዶክሜንት እኔ ይኸውልህ ቤተልሔም ዳኛቸው አስፈራሩኝ፣ ውክልናዬን መታወቂያውን ላኩልኝ፣ እንደዚህ አረጉኝ ብዬ መሬት እስካሉ ፋኖች ድረስ ልኬዋለሁ። ይህን ኢንፎርሜሽን ዩሪ ታደሰ ያውቃል። ይሄ ኬዝ ኦልሞስት 7-8 ወር ሆኖታል። ከነሱ እጅ ተቀብለክ እየተንተፋተፍክ መጣክ። አገኘ ጋማ ተብላል። አንተ ሌባ። እኔ ማምለጥ አችልም። ነካካኝ ሊጥልክ ነው። እጄ ላይ መጣክ። እያንዳንዳችሁ እኔን አታሸንፉም። እያንዳንዳችሁ ጆከር አማራው እንዲለይክ አድርጌሃለሁ። በእኔ ጉዳይ በደንብ ተለይተሃል። የብልጽግና ካሬ አፄ ዘርዓ ያዕቆብ ምን አይነት ፖለቲካ ይሰራል ይታወቃል። አንተ በአማራ ስም ኦሮሞን እየተሳደብክ ምን አይነት ስራ ሰርተሃል ትታወቃለክ። መጨረሻ ላይ ተንተፋትፈክ መጣክ። እጅ ላይ ወደክ። በራሴ ዶክሜንት መብራት እየተባልኩ ስሰደብ ነበር። ቴምር እንደሆነ ስም ይሄው አረጋገጥኩልክ። እስኪ አንተ ውጣ። ገብረ እንትና ዘገየ ገብረ ጻድቃን ነህ አንተ ጥንባታም። የወንድሞችን ሙሉ ስም ሁሉ ይዤልሃለሁ። ላንብብልክ እዚህ ጋር። አንተ የብልጽግና ካሬ ወንድምክ እንትና የት ነው? አዲስ የገብረ አንተ ጥንባታም ፋኖዎችን አስጨፍጭፎ ደስ ሄዱ። የተደበቀ ሌባ ወንድም ነው ያለክ። መሀሪ አማርኛ አይችልም። አንተ ጥንባታም ማለት ነው። ዘገየ ገብረ አንተ ነክ። መሀሪ አማርኛ ራሱ በደንብ አያወራም።
ነገ ደግሞ ምን እንደማመጣልህ አሳያለሁ። አንተ ጀማል ከድር የሚባሉት የእንትና አንተን ደግሞ ሳውዲ አረቢያ አሲዞክ የነበረው የወንድም ልጅ አንተ ጥንባታም ይችን ኢንፎርሜሽን ነግረህ አሁን ደግሞ ዱባይ ማጋ እንዳለ ካውቃለሁ። ቀጥል ዛሬ ነገ ደግሞ ምን ይዤ እንደምመጣ አሳያለሁ። ይችን ዶክሜንት እንኳንም ደረሰችኝ። አየክ አንተን ለማጥቃት ስትመጣ አየክ ልቤ ንጹህ ስለሆነ አንተ ለብር ብለህ እኔን ስሸጠኝ ነገር ፈልገህ ጎጃም አልክ። ጎጃምማ እነዚህ ጎጠኞች ማለት ነው እዚህ ሚዲያ ላይ ያሉ ገና ቀጠቅጣቸዋለሁ። ስታስቆመኝ ያሉ አንተ ጃፒ ካስቆማችሁ እናታችሁ የወለደቻችሁ ጀግና ናችሁ እናንተ ሽንታሞች ማለት ነው። አንተ ሽንታም እኔን ስነካ ሌላ ሴት አይደለም የነካው ቴምረኝ ዩሪ ነግረዋል። በነገራችን ላይ ቤቱ ላይ ደክ የለጠፈውን ሰምተዋል። ቴምር ሲነኳት እንደ ነብር የምትቆጣም ዳስ ሪያሊቲ የኔ ማንነት። አንተ አንድ እርምጃ ስመጣ እኔ 3-4 እኔን አበልጠኝም ጆከር። ያንተን መሰሪነት ያንተን ተንኮል ጠንቅቄ ያወቅ የአማራ ልጅ እኔ ነኝ። ማንም አላወቀህም። አንተ ዩሪ አያውቅህ፣ ቤተልሔም ዳኛቸው አታውቅህ፣ ሄኖክ አያውቅህ፣ ማንም የጎጃም ልጆች ራሱ አያውቅህ። ምን ያወቅህ ነው ያለ። እኔ በጣም መርዝ ነኝ። በነገራችን ላይ ደግሞ ፖሊስ መሆኔ እንዴት አድርጌ ሰዎችን ኢንቨስቲጌት ማድረግ እንዳለብኝ ያውቃሉ። ጠቅሞኛል። ለዚህ እኮ ነው ያሸነፍኳችሁ። ለዚህ እኮ ነው ፍራኦል ቴቻን አታይም እንዴት እንዳዝረከረኩት አታይም? ጆከር አንተ ፍራኦል ቴቻን በብር ኃይል አልበለጠኝም። እንኳን አንተ በብር ኃይል እናንተን ሁሉ ገዝቶ ተሳዳቢዎችን ሰብስበክ እንድታሰድበኝ ተገዝተክ ከዚህ በኋላ ደግሞ እርምጃዬን ታየዋለክ። ፎቶን ዛሬ ለጥፌልሃለሁ አይደል? ዝም አልኩክ፣ ተው አልኩክ። እናቴን ስለጥፍ ዝም አልኩክ። አንተ ለሀጫም ማለት ነው። እናቴን ስለጥፍ ዝም አልኩክ። ገባክ? ቤቴን አድሬሱን አምጥተክ ለጥፈክ። እንደውም እኮ አንተ በለጠፍከው ነው እኮ የዶክሜንት የወጣው። አንተ ብስብስ። እኔ ፍራኦል ቴቻ ሰጥቷቸው ነበር የመሰለኝ፣ ግን አሁን ሳስበው እነዛ ሰዎች ለአንተ ዶክሜንት ከሰጡክ አንተ በለጠፍከው ነው ማለት ነው። ይችን ከንግድ ቢሮ ሄደው ከገቢዎች የእንትኔን መታወቂያ ንግዲ ፍቃዴን ከገቢዎች ማለት ነው አውጥ የሰጡክ። ይሄ ንግዲ ፍቃድ እኮ ላይክ 6 ዓመት በፊት የወጣ ሀገሬ ስገባ ብዬ 6 ዓመት በፊት ያወጣሁት ንግዲ ፍቃድ ነው። በየአመቱ እየታደሰ ለመንግስት ግብር ከፍልበት ነበር። ውክልና ሲያስፈራሩት እኔ እናቴ መኖር እፈልጋለሁ ልጆች አሉኝ ሲል የራሱ ጉዳይ አልኩት። እኔ ሰው ነበር ያገናኘኝ የሆነ ምስኪን ልጅ አለ እሱ ጉዳይ ያስፈጽምልሽ ተብዬ አይ ካልፈለክ ተወው፣ እኔም ኢትዮጵያ ስለማልመለስ ንግዲ ፍቃዱ ታደሰ አልታደሰ አያገባኝም። እራሳቸው ደስ ይላቸው ከ7 ዓመት በኋላ ይዘጉታል። አለቅ ታውኩት። ይሄ ደግሞ የተስፈራራሁበት ጉዳይ ነው። ዛሬ መተክ ንግዲ ፍቃድ ይዘክ ቴምር እንትኗ ምናምን ትላለን። አንተ ቡሽቲ ጆከር የምትባል ጥንባታም አንተ ዘገየ ነው የምናባ ጆከር ነው ዘገየ ገብሬ አንተ ሌባ አንተ ቆሻሻ ተይ ብልጽግና ካሬ አንተ እኮ ከዳለቻ ጋር ሁነክ እኮ ያችን እኮ እንደዛ ተሰዳድባችሁ አንበሳ ሲለቅልና መልሳችሁ ፍሬንድ ስትሆኑ ጥያቄ ይፈጥር ነበር ውስጤ። ዛሬ የመጨረሻ ማንነትን አውቄያለሁ። ከጠላቶች እጅ ከብልጽግናዎች ነው የተቀበልከው። ይህን ደግሞ እኔ እንኳንም ለቤተልሔም ዳኛቸው እንኳንም ለዩሪ ነገርኳቸው። ስለዚህ ጉዳይ ነግሬያቸዋለሁ። አንተ ሌባ እንኳንም ነገርኳቸው። ሰው ባልነግራቸው ቤተልሔም ዳኛቸው ዛሬ ከፈለገች ይቺ ጥንባታም ትካደኝ፣ ግን ነግሬያታለሁ በጊዜው። እነሱ ለነገሩ ክደውኝ ዛሬ ለእንትን አግዘው እኔን ሲቀጠቅጡ ታይተዋል። እነዚህ ካዲዎች እሷን አይሮን ኬር። ዩሪ ግን ያውቃል። ዩሪ አይክደኝም። እንደው አንድ ዩሪ እንኳን ሊክደኝ አይችልም። በዚህ ጉዳይ አይችለኝም። አንተ ጥንባታም አንተ ግማታም ጆከር የምትባል ብስብስ ዲቃላ አንተ ዲቃላ የት አባክርክ? ተዘፍዝፈክ እያዳመጥክ ነበር። ሰምቻለሁ፣ አይቻለሁ። ሞዴል የሚለው የጂጂ ኪያን ፎቶ ያረክበት የአንተ ነው። አንተ ሌባ የት አባ ነው የምትሄደው? አንተ ቡሽቲ አንተ ጠጃም። ይችን ፎቶውን እኮ እኔ በጣም ሰው ቴምር ኢሞሽናል ናት ምናምን ይባላል። ላይ ይቺ ፎቶ ከኮኔ እጅ ላይ ከደረሰች 4 ዓመት እኮ በፌስቡክ እኮ ነው። ይጂ ግቢና ገብረ ይባላል ምናምን ዝም አልኩክ። ከዛ መጨረሻ ላይ ካድርን ስነካው ዘረገፈልክ ስምህን። እኔ ምን አባል አድርግክ? ከዛ በኋላ ደግሞ እኔ ላይ ላጭን ስታዝረክርክ ለምን እንደተውኩ ካልገባህም መሰለኝ አንተ ድድብ። እኔ እኮ በእናትህ ከአማራ ስለሆንክ በቃ አማራ ካለ እኔ ምን አገባኝ? እኔ እንደሌሎቹ ጌም አልጫወት። ጥቅም አያገናኘን። የሚያገናኝን አማራ ብለሃል። በቃ ትግሬነትን ጥለህ ወደ አማራ ከመጣ ግን አያገባኝም።
በቃ በአባቱ ነው የሚጠራው። በእናት የሚጠራ አህያ ነው። ገባ? አባት የሌለው ዲቃላ ነው በእናቱ። አባቱ ካልታወቀ በቃ ምሳሌውን ያችን እመቤት ካሳ የምትባለዋ ሆምለስ እመቤት ማን ነው የኔ ሀብት እመቤት ነው ልጇን የምትለው። ምክንያቱም አባት የለውም። የሆነ ጫካ ውስጥ አንዱ ይዞ ሄዶ ደፍሮ HIV አስይዟት ነው ከዛ ጥሏት የሄደው። አሁን እሷ ግዴታዋ ነው። አንተም ደግሞ አባት እያለክ ገብሬት ሂዶ ነው አንተ በእናትህ ልትሆን የምችለው። በቃ ጥቅም ስላለ አማራ ላይ ጥቅም አለ። አማራ ፋኖ በል ፋኖ እያልክ ትሸውዳለህ አማራውን። አንተ ቀማለም። የጎጃም ልጆች አድንቄያቸዋለሁ በዚህ አጋጣሚ። ይሄ ተንኮላችሁና የትግሬ አካሄዳችሁ አሪፍ ነው። ምክንያቱም ሌባውን እንዲረግጠውና ፎቶውን እንዳወጣ አድርጋችኋል። ጎበዞች ናቸው። በነገራችን ላይ ድሮ ጀምራችሁ ጆከር በኔ እጅ እንዲወጣ እንደዚህ እኔ እንዳጸድቀው ይፈለጋል። ይሄ ፎቶ በሚዲያ ላይ ያለ ነው፣ ግን የዛሬ 4 ዓመት ጀምሮ ነው እኔ እጄ ያለው ይሄ ፎቶ። ግን እኔ እንዳጸድቀው ትፈልጉ ነበር። ይሄው አጸደቅኩላችሁ። ጆከር ይሄ ነው። ሌላ ምንም ሌትም እንዳትሄዱ፣ ሌላ ፎቶ እንዳትፈልጉ። 100% እርግጠኛ ሆኜ ነው የምነግራችሁ። ከፈለጋችሁ 1 ሚሊዮን ይሄ ነው ጆከር። የምትፈልጉት በዚህ ፎቶ ታገኛላችሁ። ሌባ ነው። ከአማራ ትግል ዘውር ማለት ጥፋ ከዚህ ሚዲያ ቀማላም። የአማራን ኪስ አጠብክ እንጂ ምን አባክ ሰርተ ነው? ሂድ ዘውር በል። አንተ አማራ አይደለም አጠቅምም። ለትግሩም ከመጮና ከመሳደብ ውጭ ምንም አባህ አታመጣም። የአማራን ኪስ ከማጠብ ውጭ ምንም። አንተ እኮ የተቸገሩ የአማራ ልጆች የመሬት ያሉ ጀግኖች ተቸግረው እኔ እኮ አንተን በደምስ ሲመር እኮ ነው በደንብ ያየው። አንተ ጥንባታም ደምስ ሲመር ነፍሱን ይማረው ናና ገስት ላይ ቁጭ በልልን ስንል እኮ 3 ደቂቃ ትቀመጥና ዘለወተ ቤት ትከፍት ነበር። 1 ሚሊዮን ብር እኮ በስንት መከራ እኮ ነው ተሰብስቦ የተላከው። አንተ ቆሻሻ ደምስ ሲመርን እኮ ልናሳክመው ስንል ኧረ እባክህ ተው ይሄንን ስብሰባ እስከምትረብ ቤት አትክፈት ስንልክ ሰው ጋር እየተጣላ አውቀ ቤት ስከፍትና ሙልጭ አድርገህ እኛ ጋር 400-300 ሰው ስንይዝ ያማል ትመጣና ያታርገህ ከታች ጥለክ እየሮብቴና ቤት ስከፍት እኛ ጋር 15 ሰው 20 ሰው ይቀራል። ሙልጭ አድርገህ ትወስድብናለህ። ድምፅ ሲመርን ራሱ እኮ እንዳናሰክም ስራ ሰራ ነበር። ባለፈ ራሱ ከመሬት ጀግኖች መጥተው ለአማራት ዘፈን እንስፈን ብለው እርዱን ብለው ሲመጡ እኮ ናገት ላይ እንኳ ቁጭ በልና እናሰባስብላቸው ስትል እምቢ ብለህ እኮ እኔና ጲጠር እኔ በዛ ያለ ብር ጨመር አድርጌ ልኬ ኩይን አድርጋ እኔ ነኝ ከሁሉም ትልቅ ብዙ ብር ያወጣሁት አድርገን እኮ ልጁ አሁን ዘፈኑን አሰርቶ ለአየት ግን ፖስቶ ኢንትሮውን ምናምን ፖስቶ አየሁት። እኔ እኮ ያን ሁሉ ነኝ የማደርገው። አንተ ቅማ የዛን ሰዓት ቁጭ በልና ና በእናትህ ስንል እምቢ ትላለህ። ስለ አማራ የሆነ ነገር ሲወራ ይደረግ ፋኖች ተቸግረዋል የሆነ ነገር ሆነዋልና ቁጭ በልን። ሰው አንተን ሲያይ ሰው ይመጣል። አንተን የሚወድ የሆነ ነገር ያደርጋል ስንልክ አትቀመጥም እኮ ሞተክ አንገት ብላ ይገባል። ለአማራ የሚጠቅም ነገር ላይ አማራ ፋኖዎችን የሚጠቅም ነገር ላይ አንድ ቀን ተሳስተክ አትሳተፍም። ሸዋፕ ታደርጋለህ። ከተቀመጥክ እንኳ ገስ ላይ ቢበዛ 10 ደቂቃ ነው። ከዛ በላይ አትቀመጥም። ደምስ ሲመር ነፍሱን ይማረው። እኔ አይጸጽተኝም፣ አሳክሜዋለሁ። እሱ ጋር ቁጭ በልልን ስንል እኮ የዛን ሰዓት ምን ስታደርግ ነበር? ስንት ጊዜ ዋሲውን የሚባለው ዛሬ ካልካደ በስተቀር እየደወለ ሲለምን ነበር። እባክህ ለምንልን፣ እባክህ ጆከር ይምጣ። አንተ ጥቅመኛ ሌባ፣ መሬት ላለ ጀግና እንኳ ለተጎዳ ኩላሊቱ ፌል ሊያደርግ ነው ሊሞት ነው ይታከም እየተባል ለሱ ያራራህ ሌባ። አንተ እኮ ጥያቄ ምልክት ውስጥ ካረኩ ቆይተዋል። ትግሬ ነካሉ ቆይተዋል። ግን በደንብ 100% ማረጋገጥ ፈልግ ነበር። ከዛም አልፎ ደግሞ የብልጽግና ካድሬዎች ናቸው። አለቀ። እናትክ ምስኪን ቆለኛ ናት። አባትክ ሞቷል። ቤተሰቦች ችግር ሊፈጠርባቸው ይላል። ያችን ምስኪን እናት ማን ለምን በአንተ ምክንያት አንተ ላጫም አንተን ካስፈለገ ገባበት ጉድጓድ ፈልጎ ማውጣት ነው እንጂ ለምን አባ ነው በአንተ ምክንያት ዘገየ? በአንተ ምክንያት ለምን አባ ነው እናትክ ያቺ ምስኪን እናትህና ቤተሰቦችክ የሚፈለጉት? ሲጀመር አባትክ የሉም። እነዚህ ወንድሞችክ ምናምን ደግሞ የብልጽግና ካድሬዎች ናቸው። ወንድሞች ፋኖች አንድ ቀን ያገኟቸዋል። ጥንባታም ወንድሞች ከዛ ፋኖን እየገደሉ እያስገደሉ ተኳሽ አንተ እዚህ አማራ ኧረ ይሄ ሞኛ አማራ። በተለይ ደግሞ እነዚህ አረብ ሀገርቶቼ ምንም አያውቁም። ጥንባታም
አውሩ ጨርሱና ይችን ካታች ስላየው ላሳየው ብዬ ነው። ሌባ ልክስክስ ጥንባታ የዘገየ ልጅ አባትክ ዘገየ፣ ነፍሳቸውን ይማረው፣ ሞተዋል። ቀማላ ምን የሞተ ሰው አላነሳም። አባት አውሩ አውሩ፣ ሌሎቻችሁ ማውራት የሚፈልግ ሰው አውሩ። ከዛ ወደ